ጤና ይስጥልኝ እንዴት ዋላችኋል ተመልካቾች ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባዎች እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ነው። በሴካፋ ዞን ከ17 ዓመት በታች አፍሪካ ዋንጫ ማጣሪያ ኬንያ ደቡብ ሱዳንን በማሸነፍ ግማሽ ፍጻሜውን ተቀላቀለች። የኬንያን ሁለቱን የማሸነፊያ ግቦች ዴሪክ ዋኒዮኒና ትራቮር ናሳሲሮ አስቆጥረዋል። በምድብ 1 የኬንያና የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ3 ጨዋታ በተመሳሳይ 7 ነጥቦችን በማግኘት ለግማሽ ፍጻሜ ማለፋቸውን አረጋግጠዋል። ኢትዮጵያና ኬንያ የምድቡን በበላይነት ለማጠናቀቅ የመጨረሻ ጨዋታቸውን በነገው ዕለት ያከናውናሉ። በዚሁ ምድብ የምትገኘው ሶማሊያ ሩዋንዳን 3-0 በማሸነፍ 6 ነጥቦችን ብትይዝም ወደ ግማሽ ፍጻሜ ማለፍ ሳትችል ቀርታለች። በምድብ 2 በተደረጉ ጨዋታዎች አስቀድማ ማለፏን ያረጋገጠችው ታንዛኒያ ብሩንዲን 5-0 ረታለች። ታንዛኒያን አራቱንም የምድብ ጨዋታዎች በድል ላይ ፈጸመችው። ደቡብ ሱዳን ከጅቡቲ ያደረጉት ጨዋታ በሱዳን 3-1 አሸናፊነት ተጠናቋል። በሲቢኢ የኢትዮጵያ ፕሪሚየር ሊግ የሰባተኛ ሳምንት መርሃ ግብር በዛሬው ዕለት 3 ጨዋታዎች ይደረጋሉ። በአዲስ አበባ 9 ሰዓት ላይ ወልዋሎ አዲግራት ዩኒቨርሲቲ ከወላይታ ዲቻ ሲጫወት፣ በሐዋሳም የአምናው አሸናፊ ኢትዮጵያ መድን ከነገሌ አርሲ የሚያደርገው ጨዋታ ይጠበቃል። እድሪስ አህመድ። ይህ በሊጉ የደረጃ ሰንጠረዥ ግርጌ ላይ የሚገኙ ክለቦች የሚያደርጉት ጨዋታ ነው። የ9 ሰዓቱ የአዲስ አበባ ስታዲየም ጨዋታ ከ6ቱ ሳምንታት ለአንዴም ቢሆን 3 ነጥብ የራቃቸው ወልዋሎ አዲግራት ዩኒቨርሲቲን ከወላይታ ዲቻ ያገናኛል። በቀደመው ጨዋታ ከኢትዮጵያ ንግድ ባንክ ጋር አንድ አቻ ተለያይተው ሁለተኛ ነጥባቸውን ያሳኩት ወላይታ ዲቻዎች የዘመናት አሰልጣኛቸውን መሳይ ተፈሪን ወደ ቀደመ መንበሩ መልሰው ነው ይህን ጨዋታ የሚያደርጉት። ወልዋሎ አዲግራት ዩኒቨርሲቲ ከምድረገነት ሽረ ጋር ባዶ ለባዶ ሲለያይ ያገኘው 1 ነጥብ የ6ቱ ሳምንታት ብቸኛ ስኬቱ ነው። ያለፈውን ዓመት ውጤት አልባ ጉዞ ላለመድገምም ይህ ጨዋታ አንድ መስፈንጠሪያ ይሆናቸዋል ተብሎ ተጠብቋል። ሁለቱ ቡድኖች ከዚህ ቀደም 6 ጊዜ ተገናኝተው ወላይታ ዲቻ 2 ጊዜ ሲያሸንፍ በ4 ጨዋታዎች አቻ ተለያይተዋል። ይህኛው የ9 ሰዓቱ የሐዋሳ ዩኒቨርሲቲ ጨዋታ ደግሞ በእኩል 9 ነጥብ በግብ ክፍያ ተበላልጠው በደረጃ ሰንጠረዥ ወገብ ላይ የሚገኙትን ክለቦች የሚያገናኝ ነው። ሁለቱም ክለቦች 2 ድል 3 አቻና 1 ሽንፈት ያለፉትን 6 ሳምንታት ቆይታቸውን የሚገልጽ ነው። የግብ መረብን ሳያስደፍሩ መውጣት የዚህ ውድድር ዓመት የአዳማ ከተማ ትልቁ ስኬቱ ነበር። ሆኖም ይህ መንገድ በ6ኛው ሳምንት በነገሌ አርሲ የጭማሪ ደቂቃ ግቦች ተገቷል። በአንጻራዊነት ባህር ዳር ከተማ ከ4 ተከታታይ ጨዋታዎች ውጤት ማጣት በኋላ ኢትዮ ኤሌክትሪክ ላይ ያስመዘገበውን የ2-0 ድል የማስቀጠል ውጥን ይዞ ወደ ሜዳ እንዲገባ ያደርገዋል። 8ኛና 9ኛ ደረጃ ላይ የሚገኙት ሁለቱ ክለቦች ከዚህ ቀደም የ12 ጊዜ ግንኙነት አላቸው። ባህር ዳር ከተማ 7 ጊዜ ሲያሸንፍ አዳማ በ4ቱ አሸንፏል። በአንዱ ጨዋታ አቻ ተለያይቷል። የሐዋሳ ዩኒቨርሲቲው የምሽት 12 ሰዓት ጨዋታ ሻምፒዮኑን ኢትዮጵያ መድን ከነገሌ አርሲ ያገናኛል። ሁለቱም ቡድኖች ከድል ነው የተመለሱት። ሻምፒዮኖቹ ኢትዮጵያ ቡናን 3-2፣ ነገሌ አርሲዎች ደግሞ የመጀመሪያ ድላቸውን በቀደመው ሳምንት አዳማ ከተማ ላይ ነው ያሳኩት። ኢትዮጵያ መድን በ8 ነጥብ 10ኛ ደረጃ ላይ ሲቀመጥ፣ ነገሌ አርሲ በ6 ነጥብ 13ኛ ደረጃ ላይ ይገኛል። ጨዋታው ምሽት 12 ሰዓት ሲል ይጀምራል። በኢትዮጵያ ሴቶች ፕሪሚየር ሊግ ኢትዮ ኤሌክትሪክ 8ኛ ተከታታይ ድሉን አስመዘገበ። ትናንት ከሲዳማ ቡና ጋር ያደረገውን ጨዋታ 2-0 በሆነ ውጤት ነው የረታው። በዘንድሮ የውድድር ዓመትም በፕሪሚየር ሊጉ ተፎካካሪ ከመሆን ባለፈ ዋንጫ ለማንሳት ዓላማ አድርገው እየሰሩ እንደሆነ ነው የኢትዮ ኤሌክትሪክ ተጫዋቾችና አሰልጣኞች ተናገሩት። ሀና ታሪኩ በዝርዝር ተመልክተዋለች። እንደ ቡድን ነው እየተንቀሳቀስን ያለ ነው። እንደገና ደግሞ አንድ ዓላማ አድርገን የያዝነው ነገር አለ። እሱም ዋንጫ ነው። እንደ ኮቺንግ ስታፍ እንደ ዋና አሰልጣኝም እቅዳችን 100% ዋንጫን ማንሳት ነው። እኛ ዓላማችን አሁንም ማሸነፋችንን መቀጠል ነው። መጨረሻ ግባችን ደግሞ ዋንጫ ነው። በዘንድሮ የኢትዮጵያ ሴቶች ፕሪሚየር ሊግ ድንቅ ጉዞን እያደረጉ ካሉ ክለቦች መካከል ተጠቃሽ ነው የኢትዮ ኤሌክትሪክ የሴቶች እግር ኳስ ክለብ። በሊጉ ያደረጓቸውን ሁሉንም ጨዋታዎች በሙሉ አሸንፈው የደረጃ ሰንጠረዡን እየመሩ የሚገኙት ኢትዮ ኤሌክትሪኮች ተፎካካሪ እንድንሆን ያደረገን ጠንክረን መስራታችን ነው ሲሉ የቡድኑ አባላት ከኢቲቪ ስፖርት ጋር ባደረጉት ቆይታ ተናግረዋል። እኛ ተጫዋቾች ኮቻችን የሚሰጠንን ትሬኒንግ በአግባቡ መስራታችን ነው ለዚህ ውጤት መንስኤ ብዬ ማስበው እና ትሬኒንግ ላይ የሚሰጠውን እያንዳንዱን ነገር ትኩረት አድርገን እየሰራ ነው። በዘንድሮ በ2018 የኢትዮ ኤሌክትሪክ የሴቶች ቡድን በደንብ ሀሳብ ኖሮት በትክክለኛ አቋም ላይ ተገኝቶ
ይህንን የ2018 የውድድርን ዓመት በአሸናፊነት ለመቀጠል ቆርጠን የተነሳንበት ሂደት ስለነበረ ውድድራችንን እየመራን እንገኛለን። የልፋትና የድካም ውጤት ነው። ጥንካሬያችን በቃ አንድነታችን ነው ብዬ አምናለሁ። በጣም አንድነት አለን፣ ፍቅር አለን። እሱ ነው ትልቁ ጥንካሬያችን። በኢትዮ ኤሌክትሪክ ከበፊትም ጀምሮ በታዳጊዎች የሚያምን ነው። ዘንድሮ ካየሻቸው ብዙዎቹ ታዳጊዎች ናቸው። የተወሰነ ልጆች ብቻ ነን ሲኒየር ያለን ነው። ብዙዎች ታዳጊዎች ናቸው። በቁጥር ነን ሲኒየሮች እና ለታዳጊዎች እድል ይሰጣል። ያ ደግሞ ተጠቃሚነት አለው ብዬ አምናለሁ። በዚህ አጋጣሚ አሰልጣኞችን ማመስገን ፈልጋለሁ። ሁላችንም እንደ ግል ሳይሆን እንደ ቡድን እንድንጮት ነው እየረዳን ያለው። እንደገና የሚሰጠን ትሬኒንጎችም እነሱ ጠቅሞናል ብዬ አስባለሁ። የሴቶች ፕሪሚየር ሊግ ሁሉም ክለቦች ራሳቸውን አጠናክረው መምጣታቸው የዘንድሮ የውድድር ዓመት ፉክክሩን ከባድ አድርጎታል ሲሉም የቡድኑ አባላት አክለዋል። ከ2017 የ2018 ደግሞ ሁሉም ቡድኖች ራሳቸውን በደንብ አጠናክረው በተጫዋቾችም በፋይናንስም በተለያዩ ነገሮች ሁሉም ቡድኖች ተዘጋጅተው የመጡበት የ2018 ውድድር ነው። ትክክለኛውን አቋም የሚታይበት ነውና በ2018 በጣም እድገት አለው። ጥሩ ፉክክር እየተካሄደበት ነው። ፉክክሩ በጣም አሪፍ ነው። ዘንድሮ በጣም አሪፍ ነው። እንደምታዩ አንደኛው ነን እየመራን ነው። ቻልም ጥሩ ቡድን ነው። ንግድ ባንክም ቀሪ ጨዋታ እያለው ጥሩ መጥቷል። እንደሚታወቁ እነ ሲዳማ ምናምን ጠንካሮች ናቸው። ባህር ዳርም ዘንድሮ ያለው ነገር አሪፍ ነገር ነው። በተሻለ መልኩ ነው የቀረቡት ቲሞች ሁሉ። ፉክክሩ በጣም አሪፍ ነው። አሁን ላይ የሴቶች እግር ኳስ እየተሻሻለ ቢገኝም ከዚህ የበለጠ እንዲያድግ ሁሉም ኃላፊነት አለበት ሲሉም ሀሳባቸውን ገልጸዋል። ትኩረት ከተሰጠት ትልቅ ነገር እንደምንሰራ እንደ ሀገር እናምናለን። አይደለም አፍሪካ ዋንጫ፣ ዓለም ዋንጫ የማለፍ አቅም እንዳለን ነው ማስበው እንደ ሴት እግር ኳስ ተጫዋች እና ሁሉም ህዝቡም የኢትዮጵያም ህዝብ እና ኮቹ ሁሉም ከኛ ጎን እንዲሆኑ ጥሬን አስተላልፋል። እኔ ሴቶች እግር ኳስ ላይ ቆይቻለሁ እና እለት ከእለት ለውጦች እየመጡ እያደጉ አመራሮችም እየገባቸው ፌዴሬሽኑ በደንብ እየተረዳ ያኔ በፊት አሁን ብንመለከት አንደር 17 የሚባል የሴቶች ሊግ የለም። አሁን ሁለተኛ ዲቪዚዮን የሚባል ሊግ የለም። አሁን ግን እግር ኳስ ፌዴሬሽኑ ሁለተኛ ሊግ አቋቁሟል። ክለቦችም አንደር 17 አንደር 20 እያሉ እድገት ላይ ነው ያለውና እኔ በዛ ልክ ጥሩ እድገት ላይ ነው ያለው። አመራሮችም በዛ ልክ እየተረዱ ነው ያሉት። ወደፊት ደግሞ እየተረዱ ጥሩ የሴቶችን እግር ኳስ የሚያድግበትን መንገድ እንግዲህ ይመቻቻል ብዬ አምናለሁ። የኢትዮጵያ ሴቶች ፕሪሚየር ሊግ የኮከብ ግባግቢነቱም እየመራች የምትገኘው አጥቂዋ ዳግማዊ ሰለሞን ፕሮፌሽናል ተጫዋች የመሆን ህልም እንዳላት ተናግራለች። ብዙ እቅዶች አሉኝ። ያው እንደ ማንኛውም ተጫዋች ከሀገር ወጥቶ የመጫወት ህልም አለኝ። ያንን ህልሜን ለማሳካት ደግሞ አሰልጣኞቼ የሚሰጡትንም ከጓደኞቼ ጋርም እኔ ለማሻሻል በየጊዜው እየሰራው ነው ያለሁት እና ቅዴም ከሀገር ወጥቶ ፕሮፌሽናል ተጫዋች መሆን ሀገርን ደግሞ አሁን የሴቶች እግር ኳስ እንደ ሀገር ደረጃ ያለውን እሱን ከፍ ለማድረግ በግሌም ከጓደኞቼ ጋርም እየሰራ። በኬንያ ኳሌ ከተማ የተካሄደው የአፍሪካ ሻምፒዮና ላይ የተሳተፈው የኢትዮጵያ ብስክሌት ልዑክ ቡድን አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ ደማቅ አቀባበል ተደርጎለታል። 19ኛው የአፍሪካ ብስክሌት ሻምፒዮና በኬንያ ኳሌ ከተማ ውድድር ላይ ከ29 ሀገራት የተሳተፉ ጋላቢዎች ትልቅ ፉክክር ባደረጉበት ውድድር ተሳታፊ የነበረው የኢትዮጵያ ብስክሌት ልዑክ ከአፍሪካ ሁለተኛ ደረጃን ይዞ አጠናቋል። ከውጭ የአውሮፓ ሻምፒየንስ ሊግ የአምስተኛ ዙር ውድድር ዛሬ ምሽት መደረግ ሲጀምር ቼልሲ በሜዳው ስታንፎርድ ብሪጅ ከባርሴሎና፣ ማንቸስተር ሲቲም በኢታድ ከባየር ሊቨርኩሰን የሚያደርገው ጨዋታ ይጠበቃል። ይበልጣል ሰውነት የአውሮፓ ሻምፒዮንስ ሊግ ዛሬ ምሽት 2:45 እና 5 ሰዓት በሚጀምሩ የአምስተኛ ዙር መርሃ ግብር 9 ጨዋታዎች ይመለሳል። ቼልሲ ከባርሴሎና፣ ማንቸስተር ሲቲ ከባየር ሌቨርኩሰን እና ማርሴይ ከኒውካስል ዩናይትድ የሚያደርጓቸው ግጥሚያዎች ደግሞ የተሻለ ትኩረትን ካገኙት መካከል ናቸው። የወቅቱ የኤሮፓ ኮንፈረንስ ሊግ ሻምፒዮኑ ቼልሲ በሜዳው ስታንፎርድ ብሪጅ ነው የአምናውን የሻምፒዮንስ ሊግ የግማሽ ፍጻሜ ተፋላሚ ባርሴሎናን የሚያስተናግደው። ብሉግራናዎች ለሻምፒዮንነት በታጩበት መድረክ በተጠበቁበት ልክ ሆነው ለመገኘት እየተቸገሩ ባሉበት ወቅት ላይ ነው ቼልሲን የሚገጥሙት። የሃንሲ ፍሊክ ቡድን ካለፉ 4 ጨዋታዎች የ2 ድል የአንዳቻና የ1 ሽንፈት ውጤት መዝግቦ በደረጃ ሰንጠረዡ 11ኛ ላይ ተቀምጧል። በቀጥታ ወደ ጥሎ ማለፍ የሚያስገባው ደረጃ ላይ ለመገኘት 2 ነጥብ ይጎድለዋል። በአራተኛ ዙር ጨዋታ ከክለብ ብሩዥ ጋር 3 አቻ መለያየቱ ይታወሳል። የመድረኩ የ5 ጊዜ አሸናፊ በጨዋታው 3 ጊዜ ከተመራ በኋላ ነው በመጨረሻም ነጥብ ተጋርቶ የተለያየው። በአንጻሩ በላሊጋው ጥሩ የሚባል ግስጋሴን እያደረገ ይገኛል። በኤል ክላሲኮ ደርቢ
ከደረሰበት ሽንፈት በኋላ ያደረጋቸውን 3 ጨዋታዎች በሙሉ በአሸናፊነት ደምድሟል። ከረጅም ጊዜ በኋላ ወደ ስፖቲፋይ ካምፕ ኑ ስታዲየም በተመለሰበት የ13ኛ ሳምንት ጨዋታ ቅዳሜ ዕለት አትሌቲክ ቢልባውን 4-0 አሸንፎ ከመሪው ሪያል ማድሪድ ጋር ያለውን የነጥብ ልዩነት ባንድ አጥብቧል። ተጋጣሚው የኤንዞ ማሬስካ ቼልሲን በተመሳሳይ በአራተኛ ዙር የሻምፒዮንስ ሊግ ጨዋታ ያቻ፣ በ12ኛ ሳምንት የእንግሊዝ ፕሪምየር ሊግ ደግሞ የድል ውጤት ካስመዘገበ በኋላ ነው ባርሴሎናን የሚገጥመው። የምዕራብ ለንደኑ ክለብ በወሩ መጀመሪያ ከካራባግ ጋር 2-2 መለያየቱ አይዘነጋም። በሊጉ በርንሌን 2-0 አሸንፎ ከመሪው አርሰናል ጋር ያለውን የነጥብ ልዩነት በ6 አጥብቧል። ባርሴሎናና ቼልሲ ከአውሮፓውያኑ 2008 እስከ 2012 ድረስ በመድረኩ የጥሎ ማለፍ ጨዋታዎች ላይ በተደጋጋሚ የሚገናኙ ባላንጣዎች እንደነበሩ አይዘነጋም። በ2008-2009 የውድድር ዘመን በግማሽ ፍጻሜው ተገናኝተው በአወዛጋቢ የዳኛ ውሳኔ ባርሴሎና ለፍጻሜው ያለፈበትና በድጋሚ በ2011-12 ተገናኝተው ዝቅተኛ የአሸናፊነት ግምት የተሰጠው ቼልሲ በድምር ውጤት 3-2 አሸንፎ ያለፈበት አጋጣሚም ይታወሳል። ብሪጅ ላይ ቼልሲ 1-0 ካሸነፈ በኋላ ካምፕኑ ላይ በመልሱ ጨዋታ ፈርናንዶ ቶሬዝ ነበር በ92ኛው ደቂቃ ለቼልሲ አቻነቷን ጎል አስቆጥሮ ቡድኑን ለፍጻሜ ያሳለፈው። የሮቤርቶ ዲማ ክቡራን ተመልካቾች ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚያ በቁ። ተመስገን አለባቸው ነበርኩ። በያላችሁበት ሰላም